ፊልሙ የሚጀምረው ኢቫን እና ካረን የተባሉ በካሊፎርኒያ ውስጥ የሚኖሩ ጥንዶችን በማሳየት ነው። ጥንዶቹ ከሁለት ልጆቻቸው ጋር አስደሳች ህይወት የሚኖሩ ሲሆን ትንሽ ውሻ አላቸው። ካረን የቅርጻ ቅርጽ ባለሙያ ስለሆነች ለትልቁ የስዕል ትርኢት እየተዘጋጀች ነበር። ኢቫን አርክቴክት ነው። ቤተሰቡ ቁርስ ሊበላ ሲቀመጥ የካረን ረዳት ሊዩስ ወደ ቤቱ ይመጣል። ለካረንም ለኤግዚቢሽን የሚሆናትን ካታሎጎችና ለልጆቹ አንዳንድ የሚጠቅማቸውን ነገር ይዞላቸው መጥቶ ነበር። ቅዳሜና እሁድን ከእናታቸው ጋር ወደ ባህር ዳርቻው ለመጓዝ ሁሉንም ነገር እያዘጋጁም ነበር። ካረን ለኢቫን አሁንም አብሯቸው እንዲሄድ ብትጠይቀውም ኢቫን ግን ለመሄድ ፈቃደኛ አልሆነም። የስዕል ኤግዚቢሽኑን ሲጨርሱ ሄዶ እንደሚያመጣቸው ቃል ይገባላቸዋል። ኢቫን በማግስቱ የፊዚካል ቴራፒስት ስለሚያገኝ ሚስቱ እንዳይረሳው ታስታውሰዋለች። ልጆቹም አባታቸው አብሯቸው እንዲመጣ ቢለምኑትም ቅዳሜና እሁድ የሚሰራው ስራ ስላለው እምቢ ይላቸዋል። በዛን ቀን ምሽት ኃይለኛም ዝናብ እየዘነበ ነበር። ኢቫን በኮምፒውተሩ ስራውን እየሰራ ያለ ሚስቱና ልጆቹ ይደውሉለትና ካወራቸው በኋላ ስራውን መስራቱን ይቀጥላል። ምሽቱን በስሪዲ የታተመ ዲዛይኖች ሞዴል እየሰራ ያለ በር ሲንኳኳ ሰማ። ሲከፍተው ሁለት ሴት ልጆች ቆመው ነበር። ሴቶቹም ኢቫን ስሙን የማያውቀውን አንድ ሰው በመጥራት የሱ ቤት እንደሆነ ይጠይቁታል። እሱ ግን እየፈለጉት ያሉትን ሰው እንደማያውቀውና ኮምፒውተሩን ተጠቅሞ የሰውየውን አድራሻ እንደሚያገኝላቸው ነግሯቸው ወደ ውስጥ ያስገባቸዋል። ሴቶቹም ወደ ውስጥ ከገቡ በኋላ ኢቫን አይፓዱንና በዝናብ ለበሰበሱት ሴቶች አንዳንድ ፎጣዎችን ሊያመጣላቸው ሄደ። ሲመለስ ከሴቶቹ ጋርም ተዋወቀ። አንደኛዋ ሴት ቤል እንደሆነች፣ ሌላኛዋ ደግሞ ጀነሲስ እንደሆነች ነገረችው። ጀነሲስ አይፓዱ ላይ አድራሻውን እንዳይላቸው ሲጠይቀው የታክሲው ሹፌር መንገዱን አሳስቶ እዚህ እንዳመጣቸው አወቁ። አሁን ያሉበት ቦታ እነሱ ለመሄድ ከፈለጉበት ቦታ በጣም ርቀውም ይገኛሉ። ኢቫን ግን በ45 ደቂቃ ውስጥ ኡበር እንደሚጠራላቸው ይነግራቸዋል። ሴቶቹ ትንሽ ከተወያዩ በኋላ የሚወስዳቸው መኪና እስኪመጣላቸው ድረስ በዝናቡ የበሰበሰውን ልብስ ለብሰው ወደ ግብዣው መሄድ ስለማይችሉ ልብሳቸውን ማድረቂያ ውስጥ እንዲከትላቸው ኢቫንን ጠየቁት። ኢቫንም ተስማምቶ ቅያሪ ልብስ ሰጣቸውና ልብሳቸውን ማድረቂያ ውስጥ ይከትላቸዋል። ከዚያም የጄኔሲስ ስልክን በውሃ ስለበሰበሰ እንዲደርቅ በሩዝ ውስጥ እንዲከትላት ጠየቀችው። ኢቫንም የጠየቁትን በማድረግ ሻይም ያመጣላቸዋል። ሴቶቹ ልብሳቸው እስኪደርቅላቸው ድረስ ሙዚቃም ከፍተው እየጨፈሩና እየዘፈኑ ያገኛቸዋል። ኢቫን ብዙ የሙዚቃ ስብስቦች እንዳሉት ሲነግሩት ኢቫን በ20ዎቹ እድሜው ዲጄ እንደነበር ይነግራቸዋል። ሴቶቹ በእድሜው ተገርመው እድሜው ስንት እንደሆነ ጠየቁት። እድሜውንም ሲነግራቸው ሴቶቹ ገና ትንሽ እንደሚመስል ይነግሩታል። ኢቫን ግን በልጅነቱ እንዳገባ ነገራቸው። ሚስቱና ልጆቹ ቅዳሜና እሁድ ጉዞ ላይ እንደሆኑና አብረው መሄድ ቢኖርባቸውም እሱ ግን ስራ ስላለበት እቤት መቅረቱንም ነገራቸው። ሴቶቹም እቤት ብቻውን በመቆየቱ አዘኑለትና አቅፈው አጽናኑት። ጀነሲስ ኢቫንን እየነካካችው እንደ እድሜው እንዳልሆነና ሰውነቱም ፈርጠም ያለ እንደሆነ ነገረችው። ኢቫን በድርጊቱ ምቾት አልተሰማውም። ከዛም ቤል የሚስቱን ፎቶ አይታ እድለኛ ሰው እንደሆነም ትነግረዋለች። ኢቫን ስለ ካረን መናገርም ይጀምራል። ካረን የኪነ ጥበብ ባለሙያ እንደሆነች ይነግራቸዋል። ጀነሲስ ይህንን ስትሰማ እሷም ለአንድ ሴሚስተር የጥበብ ትምህርት እንዳጠናችና የካረን ቅርጻ ቅርጾች ለምን በቤት ውስጥ እንዳሉና የጥበብ ማዕከል ለምን እንዳልወሰደቻቸው ትጠይቀዋለች። ኢቫን የካረን ቅርጻ ቅርጾች ስላልደረቁና ሲደርቁ ለትርኢት እንደሚቀርቡም ይነግራቸዋል። አሁን የሄደችበትን ቦታ የስዕል ትርኢት እንደሆነ ይነግራቸዋል። ይህን ከሰሙ በኋላ ሴቶቹ በሚስቱ ይደነቃሉ። ጥሩ ጥንዶች እንደሆኑም ይነግሩታል። ከዛም በእሱና በሚስቱ መካከል ስላለው የፍቅር ህይወታቸው ጠየቁት። ኢቫን ግን ከሴቶቹ ጋር እንደዚህ አይነት ነገር ማውራት እንደማይፈልግ ተናገረ። ሴቶቹ ኢቫን እያፈረ እንደሆነ ስላወቁ ሳቁበት። ሴቶቹ አሁንም ኢቫንን እየተሻሹት ስለሆነ ምቾት ስላልተሰማው ከመሃላቸው ተነስቶ ቦታ ይቀይራል። የጠራው ኡበር ስለቆየበትም ስንት ደቂቃ እንደቀረው ይመለከታል።
ከዛም ጀነሲስ ከሚስቱ ጋር ለምን ያህል ጊዜ እንደኖረ ጠየቀችው። ኢቫንም ብዙ ዓመታት አብረው እንደቆዩ ነገራት። ጀነሲስ በዚህ ሁሉ ጊዜ ውስጥ ሚስቱ ብቸኛዋ ሴት እንደሆነችና ከሌላ ሴት ጋር ምንም ግንኙነት እንደሌለው ትጠይቀዋለች። ኢቫን ግን የምትወጁን ሰው ማግባት ሌላ ሰው እንዳታይ እንደሚያደርግና ከሚስቱ ውጪ ሌላ ሴት እንደሌለው ይመልስላታል። ሴቶቹ ግን በሐሳቡ አልተስማሙም ነበር። አንድ ሰው ከአንድ ሰው ጋር ብቻ መቆየት እንደሚከብድም ነገሩት። በዚህ ጊዜ ኢቫን የሚሉትን ማሰላሰል ጀመረ። ቤል ቀጥላ እሷ ወደፊት ካገባች የወደፊት ባሏ ከሌሎች ልጃገረዶች ጋር መተኛቱ ስለማይቀር እሱ ወደ ሌላ ሴት ከሚሄድ እሷ ሌላ ሴት እንደምታመጣለትና ለሶስት አብረው እንደሚያድሩ ነገረችው። ኢቫን በሁኔታቸው በጣም ተጨንቆ ወሬያቸውን ለማስቀየር ስለሚሰሩት ስራ ይጠይቃቸዋል። ጀነሲስ የበረራ አስተናጋጅ እንደሆኑ ትነግረዋለች። ከዛም በድጋሚ ሴቶቹ መተሻሸት ሲጀምሩት ኢቫን አሁንም ቦታ ይቀይራል። እያወሩ ያሉት ወሬ ስላልተመቸው ስለ ስራቸውና ስለ ጉዞ ማውራት ይጀምራሉ። ቤል የህይወት ልምድን ለመቅሰም የተሻለው መንገድ መጓዝ እንደሆነም ትናገራለች። ሴቶቹም የስራ ባልደረቦቻቸውን ማማት ይጀምራሉ። ከዛም ውይይቱን መልሰው ወደ ፍቅር ወሬ ይቀይሩታል። ኢቫን በወሬያቸው በጣም እየተጨነቀ ስለሆነ ኡበሩ ለመድረስ ስንት ደቂቃ እንደቀረው ይመለከታል። በዚህ ጊዜ ጀነሲስ መታጠቢያ ቤት ለመሄድ ትነሳለች። ኢቫንም ሙዚቃውን ለመቀየር ሲነሳ ቤል ከሙዚቃ ስብስብ መሃል አንዱን በመምረጥ እንዲከፍት ትጠይቀዋለች። ኢቫን የመረጠችው ሙዚቃ አሪፍ እንደሆነ ይነግራታል። ቤል በሙዚቃው እየጨፈረች እያለ ከመጀመሪያው ሙዚቃ ጋር የሚቀራረብ ሌላ ሙዚቃ ይከፍትላታል። ቤል የሁለቱን ሙዚቃዎች ጥምረት አይታ ኢቫንን ስለ ችሎታው ታደንቀዋለች። ቤል ሊሄዱበት ከነበረው ዝግጅት ይልቅ እዚህ እየተዝናኑ እንደሆነም ትነግረዋለች። እሱ ግን ከቤቱ ይልቅ የሚሄዱበት ቦታ የበለጠ እንዲዝናኑ እንደሚረዳቸው ይነግራታል። ቤል ግን የተገናኙት ያለ ምክንያት እንዳልሆነ በመናገር አብሯት እንዲደንስ ትጎትተዋለች። ከዛም ልትስመው ስትሞክር ኡበሩ በድንገት ይመጣል። ቤል ጀነሲስን ልትጠራት ወደ ሽንት ቤት ትሄዳለች። ኢቫንም ልብሳቸውን ከማድረቂያው ውስጥና ስልኩንም ከሩዝ ውስጥ ያወጣላቸዋል። ሴቶቹ ሲቆዩበት ወደ ሽንት ቤቱን በመሄድ ሲያንኳኳ ሴቶቹ ውስጥ ሆነው ሲሳሳቁ ሰማቸው። ከዛም ወደ ሽንት ቤቱ ውስጥ ልብሳቸውን ሊሰጣቸው ገባ። ሴቶቹ ግን ራቁታቸውን ሲያገኛቸው ደንግጦ ኡበሩ እየጠበቃቸው እንደሆነ ነገራቸው። ሴቶቹ ግን አስገድደው ይስሙታል። ከዛም ሁለቱም እሱን መነካካት ይጀምራሉ። ሹፌሩ እንዲመጡለት ደጋግሞ ቢደውልም ሊያነሱለት ስላልቻሉ ትቶ ይሄዳል። በመጨረሻ ኢቫንም ስሜቱ ተሸንፎ ከሁለቱም ሴቶች ጋር ያድራል። በማግስቱ ጠዋት ኢቫን ከአልጋው ሲነሳ ወዲያውኑ የሚስቱን የመልእክት ጽሑፍ ይመልሳል። ከዛም ቤቱን መፈተሽ ይጀምራል። ሴቶቹ የሄዱ መስሎት ቤቱን ሲፈትሽ ወዲያውኑ ኩሽና ውስጥ ሲሳሳቁ ይሰማቸዋል። ጄነሲስ ፓንኬክ እየሰራች ነበር። እንዲበላም ይጠይቁታል። ኢቫን ግን በድርጊታቸው በጣም ተናዶ ነበር። ቤታቸው የት እንደሆነ ጠይቆ ሊወስዳቸው እንደሚችል ይነግራቸዋል። እነሱ ግን ለሱ ንግግር ቦታ ሳይሰጡት ይስቁበት ነበር። ወዲያው ሚስቱ በቪዲዮ ልታወራው ትደውልለታለች። ኢቫንም ሊያወራት ይወጣል። ከሚስቱና ከልጆቹ ጋርም እያወራ እያለ ሴቶቹን ሚስቱ እንዳታያቸው ለማድረግ ይሞክራል። ሴቶቹ ግን በመስታወት ውስጥ ሆነው እሱ ላይ ያሾፉበት ነበር። ኢቫን ለሚስቱ ስለ ስራውና በጥሩ ሁኔታ እየሰራ እንደሆነ በቅርቡም እንደሚጨርሰው ይነግራታል። ሴቶቹ ግን አሁንም ሀሳቡን እየሰረቁት ስለነበር ካረን ትኩረቱ እንደተዘበራረቀ አስተውላ ሲመቸው እንደሚያወሩ ነግረው ስልኩን ይዘጋሉ። ከዛም ኢቫን ወደ ቤት በመግባት ሴቶቹን ከቤቱ ማስወጣት እንዳለበት በመወሰን ልብሳቸውን እንዲለብሱ ያዛቸዋል። ሴቶቹ ግን ወደ ሌላኛው ክፍል እየሮጡ ይሄዳሉ። ኢቫን እነሱን ለማግኘት ወደ ክፍሉ ሲሄድ ጄነሲስ ብቻ ያገኛታል። ከዛም ቤልን ለማግኘት ሲፈልጋት በመኝታ ክፍል ውስጥ የእሱን ሸሚዝ ለብሳ አገኛት። እንዲያቅፋትም ጠየቀችው። እላዩ ላይም ተንጠለጠለችበት። ቤልም እላዩ ላይ ተንጠልጥላ እንደምትወደው ትነግረዋለች። ኢቫን እንደምንም ብሎ ወደ ጄነሲስ ወሰዳትና
በ3 ደቂቃ ውስጥ ልብሳቸውን ለብሰው እንዲወጡ አዘዛቸው። በጣም ስለተበሳጨም ሲጋራም ለማጨስ ወጣ። ጨርሶ ሲመለስ ሁለቱ ሴቶች የካረንን ቅርጻ ቅርጽ ላይ ስዕል እየሳሉ ሲያበላሹ አገኛቸው። ኢቫን ተናዶ ጀነሲስን ከምትስልበት አወረዳትና ለምን እንደዚህ እንደሚያደርጉ ሲጠይቃቸው ትላንት ምሽት ባደረጋቸው ነገር እንደሆነ ይነግሩታል። ሴቶቹ በቀላሉ ከቤቱ እንደማይሄዱለት የገባው ኢቫን ፖሊስ ለመጥራትም ይወስናል። ጀነሲስ ግን እድሜያቸው ገና ስለሆነ ለፖሊስ መደወሉ ጥሩ ሀሳብ እንዳልሆነ ነገረችው። ቤልም ገና 15 ዓመቷ እንደሆነ ስትናገር ኢቫን ግን አላመናትም ነበር። ጄነሲስ እሱ ባያምናቸውም በሕግ የተደነገገውን በመድፈር ወንጀል ሊከሱት እንደሚችሉና ማስረጃ እንዳላቸው ይነግሩታል። ኢቫን የበረራ አስተናጋጅ እንደሆኑ ነግረውት ስለነበር እንዴት እድሜያቸው ሳይደርስ ሊቀጠሩ እንደሚችሉ ይጠይቃቸዋል። እነሱ ግን ያሉት ነገር ሁሉ ውሸት እንደሆነና የበረራ አስተናጋጅ እንዳልሆኑ ነገሩት። ኢቫን በጣም ግራ ስለገባው ምን ያህል ገንዘብ እንደሚፈልጉ ጠየቃቸው። እሱ ከሌሎቹ እንደሚለይና መናደድ እንደሌለበትም ያላግጡበታል። ኢቫን የኪስ ቦርሳውን አውጥቶ ምን ያህል ገንዘብ እንደሚፈልጉ ሲጠይቃቸው ቤል እንዴት እንደ ሴተኛ አዳሪ ታይናለህ በማለት ተናዳ በጥፊ ትመታዋለች። በዚህ መሃል የበሩ ደውል ይጠራል። ኢቫን ሴቶቹ እዚያው እንዲቆዩ ነግሯቸው በሩን ለመክፈት ይሄዳል። የመጣችው ቴራፒስቷ ቪቪያን ነበረች። ኢቫን ቴራፒስቷን ሲመለከታት በጣም ጥሩ ስሜት ላይ እንዳለና ምንም ተጨማሪ ሕክምና እንደማያስፈልገው ይነግራታል። ቪቪያን ግን ወደ ውስጥ ለመግባት ስትሞክር ጀነሲስ በሩን ከፍታ በመውጣት ኢቫን ምንም ቴራፒ እንደማያስፈልገው ትነግራታለች። ቪቪያን ባየችው ነገር በጣም ተበሳጨች። ከሚስቱ ውጪ ከሌላ ሴት ጋር ግንኙነት እንዳለው በማሰብም ትታው ትሄዳለች። ኢቫን ተከትሎ ሊያስረዳት ይሞክራል። እሷ ግን ልሰማው ፍቃደኛ አልነበረችም። ኢቫን ወደ ቤት ሲመለስ ሴቶቹ ሙዚቃ ከፍተው ቤቱን እያበላሹ ያገኛቸዋል። ኢቫን በጣም ተናዶ ቤልን ከጠረጴዛው ላይ ገፋትና ሁለቱንም ከቤቱ ሊያስወጣቸው ሞከረ። ሴቶቹ እየሳቁበት ሲያያቸው ኢቫን በጣም ይናደዳል። የጄኔሲስን ጉሮሮም ሲያንቃት ቤል ጓደኛዋን ለማስጣል ትሞክራለች። ኢቫንም ጄኔሲስን ለቀቃትና ፖሊስ ለመጥራት ስልክ ሲደውል ምንም ነገር ከመናገሩ በፊት ጄኔሲስ ስልኩን ታቋርጥበታለች። ከዛም ሴቶቹ ከቤቱ ሊወጡ ተስማምተው ወደሚሄዱበት እንዲያደርሳቸው ይጠይቁታል። ኢቫንም ሴቶቹን ወደሚፈልጉበት ቦታ ካደረሳቸው በኋላ ወደ ቤት ይመለሳል። ወዲያውኑ ሴቶቹ ያበላሹትን ቤትን ማጽዳት ጀመረ። ኩሽናውን፣ ሽንት ቤቱንና የሚስቱን ቅርጻ ቅርጽ ላይ ያበላሹትን ነገሮች ያጸዳል። ከጨረሰ በኋላ ወደ ስራው ተመልሶ ስራውን እየሰራ እያለ በቤት ውስጥ መስታወት ሲሰበር ይሰማል። ምን እየተፈጠረ እንደሆነ ለማወቅ ወደ ሳሎን ሲገባ የቤተሰቦቹ ፎቶግራፎች መሬት ላይ ተሰብሮ አገኘው። እሱን ለማንሳት ጎንበስ ሲል ጄኔሲስ በሚስቱ ቅርጻ ቅርጽ ጭንቅላቱን መታችው። ኢቫን ወዲያው ራሱን ስቶ ወደቀ። ከእንቅልፉ ሲነቃ ራሱን ከአልጋ ጋር ታስሮ አገኘው። ጄኔሲስ ፊት ለፊቱ ሜካፕም እየተቀባች ያያታል። እንድትፈታውም ይማጸናታል። እሷ ግን ለሰራው ስህተት ቅጣት እንደሆነ በመናገር ስራዋን ቀጠለች። ድንገት ቤል የሴት ልጁን ልብስ ለብሳም መጣች። ቤል የልጁን ፓንት ሳይቀር ለብሳም ነበር። ኢቫን ባየው ነገር በጣም ተናዶ ይሰድባት ጀመር። ቤል ፓንቷን አውልቃ ከፊት ለፊቱ ወረወረችበት። እላዩ ላይም መተሻሸት ጀመረች። ኢቫን እንዲፈቱት ቢለምንም ሊሰሙት አልቻሉም። በዚህ መሃል የኢቫን ስልክ ይጠራል። ሚስቱም ነበር የደወለችው። ይህን ሲመለከቱ የኢቫንን ሱሪ አውልቀው ለሚስቱ ለማሳየት ሲታገሉ ኢቫን ይህን እንዳያደርጉ በምላሹ የፈለጉትን እንዲያደርጉ ፈቀደላቸው። በዚህ ጊዜ ቤል ከሱ ጋር የመተኛት ፍላጎት ስለነበራት እላዩ ላይ ትወጣበታለች። ጄኔሲስ ደግሞ የሚያደርጉትን በስልኳ መቅረጽ ትጀምራለች። ከዛም ጄኔሲስ ወደ ሌላኛው ክፍል ስትሄድ ኢቫን እንደምንም ታግሎ ቤልን ከላዩ ላይ ይወረውራታል። ወደ ጄኔሲስ ሲሄድ ኬክ እየበላች ያገኛታል። በጣም ተናዶ አንገቷን ሲያንቃት በያዘችው ሹካ ትከሻውን በመውጋት ራሱን እንዲስት ታደርገዋለች። ኢቫን በድጋሚ በሴቶቹ ወጥመድ ውስጥ ገብቷል። ወደ ራሱ ሲመለስ ራሱን ወንበር ላይ ታስሮ አገኘው። ሴቶቹም አብሯቸው ጨዋታ እንዲጫወት ይነግሩታል። ኢቫን ግን በሀሳባቸው አልተስማማም ነበር። በዚህ ጊዜ
ጀነሲስ በጆሮ ላይ ማዳመጫ በማድረግ ድምጹን በመጨመር ያደነቁሩታል። ኢቫን እያረጉት ያለው ነገር ጆሮውን እየጎዳው እንደሆነ ሲነግራቸው ድምጹን አጠፉለት። ከዛም በድጋሚ ጨዋታውን እንዲጫወት ቢጠይቁትም እሱ ግን ጨዋታውን ለመጫወት አሁንም ፍቃደኛ አልነበረም። ስለዚህ በድጋሚ ማዳመጫውን በጆሮ ላይ በማድረግ ያስጮሁበታል። በዚህ መሃል የበሩ መጥሪያ ይጮሃል። የካረንን ቅርጻ ቅርጽ ለመውሰድ የመጣው ሊዩስ ነበር። ሴቶቹ ኢቫንን እንዳያየው በመደበቅ በሩን ይከፍቱለታል። ቤል ኢቫን አጎታቸው እንደሆነና የሙዚቃ ቪዲዮ ለመቅረጽ እንደመጡ ይነግሩታል። ከዛም ሊዩስ ቅርጻ ቅርጹን ለመውሰድ ወደ ቤቱ ሲገባ ቅርጻ ቅርጾቹ እንደተበላሹ ተመለከተ። ሊዩስ ምን እንደተፈጠረ ሲጠይቃቸው ሌባ ቤት ውስጥ ገብቶ እንደነበርና እንዳበላሻቸው ነገሩት። ሊዩስ ግን የሆነ ችግር እንዳለ ስለገባው ልጆቹን አያምናቸውም። ፖሊስ እንደሚጠራባቸውም ይነግራቸዋል። በዚህ ጊዜ ጀነሲስ ልታማልለው ሞከረች። ሙከራዋ ግን አልተሳካም ነበር። በዚህ መሃል ኢቫን መጮህ ይጀምራል። ሊዩስ ድምጹን ሰምቶ ወደሱ መሮጥ ጀመረ። ከታሰረበትም ሊፈታው እየሞከረ እያለ ሴቶቹ የካረንን ቅርጻ ቅርጽ መሰባበር ጀመሩ። ሊዩስ ሊያስቆማቸው ወደ እነሱ ሲሄድ የአስም በሽታው ተነሳበት። ሴቶቹም መድኃኒቱን ከኪሱ ውስጥ በመውሰድ እየተቀባበሉ ይቀልዱበት ጀመር። ኢቫን እንዲመልሱለት ቢጠይቃቸውም ሴቶቹ ግን እየተቀባበሉ ተጫወቱበት። በዚህም ጊዜ ሊዩስ ሚዛኑን ስቶ ሲወድቅ ቅርጻ ቅርጹ ጭንቅላቱን መቶት ሞተ። ሴቶቹም ይሳሳቁ ጀመር። ኢቫንም አምቡላንስ እንዲጠሩና ሕክምና እንዲያገኝ ቢለምናቸውም እነሱ ግን አልሰሙትም ነበር። ይልቅ እነሱ ሳይሆኑ የሚስቱ ቅርጻ ቅርጽ እንደገደለው በማላገጥ ያሾፉበት ጀመር። ኢቫንንም ወደ ቤቱ ከመለሱት በኋላ የሊዩስን አስክሬን በወረቀት ይሸፍኑታል። ይህ በእንዲህ እንዳለ ኢቫን ወደ ሽጉጡ ለመድረስ ሲሞክር ጀነሲስ ከኢቫን ስልክ ወደ ሊዩስ የሚያስፈራራ ጽሑፍ ትልካለች። እሱ እንደገደለውም አስመስለው ተመልሰው በመምጣት የጀመሩትን ጨዋታ ለመቀጠል ሞከሩ። ኢቫን የሚያደርጉት ነገር እሱን ጥሩ አባት ከመሆን እንደማያስቆመውና ቤተሰቡ ላይ ችግር እንደማይፈጥር ይነግራቸዋል። የሴቶቹ ሁኔታ ያስፈራው ኢቫን እንደሚገሉት ስለተገነዘበ መማጸን ጀመረ። ሴቶቹ ግን ለዚህ ሁሉ ጥፋት ራሱን ተጠያቂ አድርገው ነገ እንደሚገሉት በመንገር በጓሮ ጉድጓድ ይቆፍሩለታል። ወደ ቤት ሲመለሱ ኢቫንን ካረን ጋር ለመደወል እየሞከረ ያገኙታል። ጀነሲስ ስልኩን ትወስድበታለች። ከዚያም ልብሳቸውን ለመቀየር ወደ ውስጥ ይገባሉ። ሲጨርሱም አብዛኛውን የካረንን ቅርጻ ቅርጾች እንዲሁም የንድፍ ሞዴሎችን አበላሹት። ከዛም ሽጉጥ አገኙና ቤል ለጀነሲስ ምን መጫወት እንደምትፈልግ ጠየቀቻት። ጀነሲስም ድብብቆሽ እንደምትፈልግ ስትነግራት ለኢቫን 30 ሰከንድ በመስጠት ቤት ውስጥ እንዲደበቅና እስከ ጠዋት ካላገኙት ትተውት እንደሚሄዱ ነገሩት። ኢቫንም ወደ ኩሽና ውስጥ ሮጦ በመሄድ ቢላዋ ያዘ። በጓሮም ለማምለጥ ሲሞክር ሴቶቹ ያዙትና ጎረቤት እንዲረዳው ለመጠየቅ ቢጮህም ሚሰማው አላገኘም ነበር። በማግስቱ ሴቶቹ ኢቫንን እያንከባለሉ ወስደው በቆፈሩት ጉድጓድ ላይ ጭንቅላቱን ብቻ አስቀርተው ቀበሩት። ኢቫን አሁንም እንዲተዉት መለመኑን አላቆመም ነበር። በዚህ ጊዜ ሴቶቹ ሁሉንም ነገር ለሚስቱ ከተናገረ እንደሚለቁት ነገሩት። ኢቫንም በሐሳባቸው ተስማማ። ጀነሲስ ስልኩን አውጥታ ወደ ሚስቱ ስትደውል ኢቫን እንዲረዱት ጮሆ ተናገረ። ጀነሲስ ወዲያው ስልኩን ዘጋችውና ቅርጻ ቅርጽ ይዛ አጠገቡ ጣለችው። ኢቫን እያለቀሰ ለምን ይህን እንደሚያደርጉ ሲጠይቃቸው እየተሳሳቁ ሁሉም ወንዶች አንድ እንደሆኑና ጨዋታ እየተጫወቱ እንደሆነ ነገሩት። ከመውጣታቸውም በፊት ከቤል ጋር ያደረጉትን ቪዲዮ በፌስቡክ ላይ በመልቀቅ ስልኩን ከፊት ለፊቱ ትተውት ቤቱን ለቀው ሄዱ። ኢቫን ቪዲዮውን ለማጥፋት ሲሞክር ሳያስበው ቪዲዮውን ላይክ ያደርገዋል። በማግስቱ ቤተሰቦቹ ወደ ቤት ሲመለሱ ቤቱ ትተውት እንደሄዱ ሳይሆን ተተራምሶ ነበር የጠበቃቸው። ባዩት ነገርም ተደናግጠው ፊልሙ ያበቃል።